ከተጠየቃችሁና ለምን ትፈቱታላችሁ ከተባላችሁ ለጌታ ያስፈልገዋል በሉ አላቸው። የታሰረ ውርንጫ እስኪፈታ ድረስ ዋጋ የለውም። ከተፈታ ግን ለጌታ እጅግ ይጠቅማል። እኛ ለእርሱ የማንገባ ብንሆንም እርሱ መረጠን። የማይጠቅሙ ሲፈቱ ጠቃሚዎች ይሆናሉ። ጌታን ለማገልገል የመጀመሪያ እርምጃ መፈታት ነው። በሁለመናው ያልተፈታ ጌታን ማወቅ፣ ጌታን ማምለክ፣ ጌታን ማክበር አይችልም። በቤተ ክርስቲያን ውስጥ ሆነ ውጭ ብዙ መፈታት የሚያስፈልጋቸው ሰዎች አሉ። በዓለም ፍቅር የታሰሩ፣ በስጋ ፍቅር የታሰሩ፣ በገንዘብ ፍቅር የታሰሩ፣ በቅናት፣ በጥላቻ፣ በጎሰኝነት፣ በራስ ወዳድነት የታሰሩና መፈታት የሚያስፈልጋቸው ብዙ ናቸው። በምድር ላይ ለጌታ የማያስፈልግ የለም፣ እንዲሁም መፈታት የማያስፈልግ የለም። መፈታት ከእግዚአብሔር ጋር መታረቅ ነው። ጌታን ለማምለክ፣ ጌታን ለማገልገል፣ ጌታን ለመከተል፣ ለጌታ ነፃ ሆኖ መገኘት ነው። ወገኖቼ በዚያን ቀን ጌታ በውርንጫ ላይ ተቀምጦ ሲሄድ ማንም ወደ ውርንጫው አልተመለከተም። ማንም ስለ ውርንጫው አላወራም። እውነተኛ አገልግሎት ድርጅትን፣ ሰውን የሚገልጥ ሳይሆን ጌታን በክብሩ የሚገልጥ ነው። እግዚአብሔር ምርጫ ያስገርማል። ከፈረስ ውርንጫን፣ ከሰው ያልታወቁትን መረጠ። እግዚአብሔር ልጆች መባላችን ያስገርመኛል። እግዚአብሔር ለኢትዮጵያ ሲራራ ነው ሁላችሁን የለወጠ። ስንቶቻችሁ አስመሳዮች፣ ሌቦች ትሆኑ ነበር፣ ዘረኞች፣ ጥለኞች፣ ጦረኞች ትሆኑ ነበር። እግዚአብሔር ለምድሪቷ ሲራራ ለወጣችሁ። ጎበዞች፣ ታዋቂዎች፣ ቀልጣፎች አልተጠሩም። እርሱ ከመጀመሪያው አሳ አጥማጆችን፣ ቀረጥ ሰብሳቢዎችን፣ ምንም እዚህ ግቡ የማይባሉትን ጠርቶ በመንፈስ ቅዱስ ሞልቷቸው ሂዱና ዓለምን ፈታችሁ አምጡልኝ ብሎ ላካቸው። ዛሬ የጌታ መልእክት ለእኔና ለእናንተ ወደ እርሱ እንድንመጣ በመንፈስ ቅዱስ ሞልቶ የታሰሩትን እንድንፈታ፣ ነፍሳትን ወደ እርሱ እንድናመጣ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። መጽሐፍ ቅዱስ ያላችሁ የሉቃስ ወንጌል ምዕራፍ 19ን ታወጣላችሁ። ምዕራፍ 19 የሉቃስ ወንጌል ምዕራፍ 19። እንደምታውቁት ዛሬ የጁላይ መጨረሻ እሁድ ነው እና ስለዚህ ይሄ ጁላይ የታንክስ ጊቪንግ ማንስ እንደሆነ ብላችሁ ታውቃላችሁ። ዛሬ የመጨረሻው መልእክት በዛ አካባቢ ላይ አቀርባለሁኝ። የሉቃስ ወንጌል ምዕራፍ 19 ከቁጥር 28 ጀምሮ ከ28 ጀምሮ እስከ 38 ድረስ ያለውን እናነባለን በጌታ በኢየሱስ ክርስቶስ ስም። ይህንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትም በሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶች ውርንጫውን ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሩሳሌም አመጡት። በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውን በመንገድ ያነጥፉ ነበር። ወደ ደብረ ዘይትም ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ ብሎ ይቀጥላል። የሰራዊት አምላክ እግዚአብሔር ቃልህ
እውነት ነው። ቃሊ ሕይወት ነው። ቃሊ ዘላለማዊ ነው። ስለ ቃሊ እናመሰግናለን። ዛሬ ጠዋት ደግሞ አንተ ራስህ ተናገረን በክርስቶስ ኢየሱስ ስም አሜን። የዛሬ ጠዋት ርዕሳችን ለጌታ ያስፈልገዋል የሚል ይሆናል። ይህንም ብዙ ጊዜ ሰምታችኋል። ይህ ጥቅስ ለዚህ ግቢ ከጌታ የተሰጠን የመጀመሪያ ምርት ነው። አንድ ቀን ጠዋት በየቀኑ አደርግ እንደነበረ ግቢውን እየዞርኩ ሲጸልይ አንድ ወንድም ከቱልሳ ኦክላሆማ ስልክ ደወለልኝ። ሰላምታ ከተለዋወጥን በኋላ ለቤተ ክርስቲያን የሚፈልገው ግቢ ውስጥ ሆኜ እየጸለይኩ እንደሆነ ነገርኩት። እኔ ለ21 ቀናት በጾም በጸሎት ላይ ነበርኩ። አሁን ገና መውጣቴ ነው። ጌታ ደውልልኝ ስላለኝ ደወልኩልኝ አለኝ። ወዲያውም ስለዚያ ግቢ ጌታ ጃንዋሪ 7 መምሪያ ይሰጣል። እኔ ግን ለዛ ቦታ መግዣ ከባለቤቴ $1000 ለራሴ $1000 ሰሞኑን ልልካለሁ አለ። ከስንት ጉጉትና ጥበቃ በኋላ ጃንዋሪ 7 መጣ። በጣም ብዙ የጠበቅኩት። ያን ጠዋት እንደነጋ በ5 AM ተነስቼ መጽሐፍ ቅዱሴን ሲከፍት ለጌታ ያስፈልገዋል በሉ የሚል ጥቅስ ከማነበው ክፍል ዘሎ በውስጤ ገባ። ከዛ ጠዋት ጀምሮ ጌታ ይህን ግቢ እንደሰጠን 100% እርግጠኛ ሆንኩ። ይሁን እንጂ መንገዱ ቀላል አልነበረም። ቃሉን የሚያከብር ጌታ ግን ጊዜውም ጠብቆ ማሰናከያን ሁሉ ከመንገድ አስወግዶ አሳልፎ ሰጠን። በዚህ በተነበበው ክፍል ውስጥ ጌታ ደቀ መዛሙርቱን የላከው የታሰረው ውርንጫ ፈቶ እንዲያመጡለትና ተቀምጦበት ዓለም እያየ ወደ ኢየሩሳሌም ከተማ ለመግባት ነው። ከተጠየቃችሁና ለምን ትፈቱታላችሁ ከተባላችሁ ለጌታ ያስፈልገዋል በሉ አላቸው። ጌታ የታሰረው ውርንጫ ከሩቁ አይቶታል። የታሰረ ውርንጫ እስኪፈታ ድረስ ዋጋ የለውም። ከተፈታ ግን ለጌታ እጅግ ይጠቅማል። እጅግ ይጠቅማል። በዓለም አስተሳሰብ ውርንጫ ለጌታ የምታሰብ አይደለም። ለጌታ የምታሰብ ለአዋቂዎች፣ ለጀግኖች፣ ለጀነራሎች የሚሆን ያውም ስም ያለው ፈረስ መሆን ይኖርበታል። ትዝ ይለኛል የኢትዮጵያ ንጉሠ ነገሥት የነበሩ ግርማዊ ጃኖ አባ ጠቅል የሚባል ፈረስ ነበራቸው። በተራ ፈረስ አይሄዱም ነበር። ጌታ ግን ያን አልፈለገም። ከተፈታና ከመጣልኝ ውርንጫ ይበቃኛል አለ። ምን ማለት ነው? ከታሰረበት ይፈታ፣ ወደ ጌታም ይምጣ እንጂ ውርንጫ ጌታ መሸከም ይችላል። ይህ ለኔና ለናንተ ትልቅ መልእክት አለው። እኛ ለእርሱ የማንገባ ብንሆንም እርሱ መረጠን። የማይጠቅሙ ሲፈቱ ጠቃሚዎች ይሆናሉ። ጌታን ለማገልገል የመጀመሪያ እርምጃ መፈታት ነው። በሁለመናው ያልተፈታ ጌታን ማወቅ፣ ጌታን ማምለክ፣ ጌታን ማክበር አይችልም። በአሁኑ ዘመን ታስረው መታሰራቸውን የማያውቁ እጅግ ብዙ ናቸው። በቤተ ክርስቲያን ውስጥ ሆነ ውጪ ብዙ መፈታት የሚያስፈልጋቸው ሰዎች አሉ።
በዓለም ፍቅር የታሰሩ፣ በስጋ ፍቅር የታሰሩ፣ በገንዘብ ፍቅር የታሰሩ፣ በቅናት፣ በጥላቻ፣ በጎሰኝነት፣ በራስ ወዳድነት የታሰሩና መፈታት የሚያስፈልጋቸው ብዙ ናቸው። ይህ ለሁላችን ግልጽ ነው። ጌታ ፈታችሁ አምጡልኝ የሚለው ሊፈታቸው፣ ሊቀድሳቸው፣ የክብር ዕቃ ሊያደርጋቸው፣ ሊጠቀምባቸው ፈልጎ ነው። ዛሬ ታስረው አልታሰርኩም፣ በድለው አልበደልኩም የሚሉ በዓይናቸው ፊት ጻድቃን የሚመስሉ የዘመኑ ፈሪሳውያን ስፍር ቁጥር የላቸው ቢሆንም ሂዱና ፈታችሁ አምጡልኝ ለጌታ ያስፈልጋሉና ይላል ቃሉ። በምድር ላይ ለጌታ የማያስፈልግ የለም። እንዲሁም መፈታት የማያስፈልግ የለም። መፈታት ከእግዚአብሔር ጋር መታረቅ ነው። ጌታን ለማምለክ፣ ጌታን ለማገልገል፣ ጌታን ለመከተል ለጌታ ነፃ ሆኖ መገኘት ነው። የታሰሩ ጌታን ማገልገል አይችሉም። በፍርሃት የታሰሩ፣ በዓለም የታሰሩ፣ በተለያየ ነገር የታሰሩ ጌታን ጌታ ነው ብሎ ማወጅ ማገልገል አይችሉም። ታስረዋል። ቆይቶ የታሰሩበት ነገር ያገኛቸዋል፣ ለዓለም ያጋልጣቸዋል። እንደ ታሰሩ ይታወቃል። መፈታት ከእግዚአብሔር ጋር መታረቅ ነው። ወገኖቼ በዚያን ቀን ጌታ በውርንጫ ላይ ተቀምጦ ሲሄድ ማንም ወደ ውርንጫው አልተመለከተም። ማንም ስለ ውርንጫው አላወራም። የሁሉ ዓይን በጌታ ላይ ነበር። ስግደቱ ለጌታ ነበር። እውነተኛ አገልግሎት ይህ ነው። ትኩረት ሁሉ በጌታ ላይ እንጂ በሌላ ላይ አይደለም፣ መሆንም የለበትም። እውነተኛ አገልግሎት ድርጅትን፣ ሰውን የሚገልጥ ሳይሆን ጌታን በክብሩ የሚገልጥ ነው። ጌታ ይህን ግቢ ለእስራኤል ያስፈልጋልና ሂዱ፣ ግዙ፣ ለእኔ አስረክቡ እንዳለን እናምናለን። ጌታ ይህን ያለው እርሱ ራሱ በቃሉ፣ በምሕረቱ፣ በፍቅሩ፣ በስራው፣ በወንጌሉ እንድከበርበት እንጂ እኛ እንድንጠራበት እንድንታወቅበት አይደለም። እኛ እንደ ውርንጫው ጌታ ሊታይብን ሊከበርብን የተጠራን ነን እንጂ በእውነቱ ምንም አይደለንም። ሁላችሁ መጽሐፍ ቅዱሳችሁን ታወጣላችሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ጀምሮ እጅግ የሚያስደንቅ ማንነቴን የሚነግረኝ ቦታ ነው። ማንነቴን የእያንዳንዳችሁ ማንነት የሚናገር ቦታ ነው። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርን የሆነው ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ እንደተጻፈው ይህን ይሁን ዘንድ
ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው እያለ ይቀጥላል። የሚያስደንቅ ነው። የእግዚአብሔር ምርጫ ያስገርማል። የእግዚአብሔር ምርጫ ያስገርማል። ከፈረስ ውርንጫን ከሰው ያልታወቁትን መረጠ። ይኸው ማንም በጌታ ፊት እንዳይመካ ነው። እኔና እናንተ የእግዚአብሔርን ስም መጥራት የቻልነው ከፍጹም ምሕረቱ የተነሳ ነው። ጌታ ኢየሱስ ክርስቶስ ፈታን ወደ አባቱ አቀረበን። በእግዚአብሔርም ዘንድ ጥበባችን፣ ጽድቃችን፣ ቅድሳችን፣ ቤዛችን ሆኖ ተገኘ። እኛ ምንም አይደለንም። የሚያስደንቅ ነው። የእግዚአብሔር ልጆች መባላችን ያስገርመኛል። እግዚአብሔር ለኢትዮጵያ ስራራ ነው ሁላችሁን የለወጠው። ስራራልን፣ ለምድርቷ ስራራ። ስንቶቻችሁ አስመሳዮች፣ ሌቦች ትሆኑ ነበር። ዘረኞች፣ ጥለኞች፣ ጦረኞች ትሆኑ ነበር። እግዚአብሔር ለምድርቷ ስራራ ለወጣችሁ። እኔ እንኳ ምንም ብዙም እንትን አይደለም። አያችሁ እግዚአብሔር ምሕረት። እስኪ ስለ ምሕረቱ እግዚአብሔርን አመስግኑ። ድንቅ ነው እግዚአብሔር፣ ድንቅ ነው፣ ድንቅ ነው። እግዚአብሔርን መጥራቱ፣ እግዚአብሔርን ማወቁ ይሄ ተአምር ነው፣ ተአምር ነው ወገኖቼ። ጌታ ኢየሱስ ክርስቶስ ፈታን፣ ወደ አባቱ አቀረበን። በእግዚአብሔርም ዘንድ በእግዚአብሔር ፊት ምን ሆነ? ጥበባችን ሆነ። ጥበብ የሌለን ሰዎችን ጥበበኞች አድርጎ ቁጭ አደረገን። ጽድቃችን ሆነ። ጽድቅ የሌለንን ሰዎች ስለኛ ጽድቃችን ሆኖ ተገኘ ኢየሱስ። ቅድስናችን ሆነ ጌታ ኢየሱስ። ቤዛችን ሆነ ጌታ ኢየሱስ። ጌታ ምንጊዜም በሰው ጉብዝና አይተማመንም። ጌታ በሰው ጉብዝና አይተማመንም። ጎበዞች፣ ታዋቂዎች፣ ቀልጣፎች አልተጠሩም። እርሱ ከመጀመሪያው አሳ አጥማጆችን፣ ቀረጥ ሰብሳቢዎችን፣ ምንም እዚህ ግቡ የማይባሉትን ጠርቶ በመንፈስ ቅዱስ ሞልቷቸው ሂዱና ዓለምን ፈታችሁ አምጡልኝ ብሎ ላካቸው። እንዴት ብዙ ያልተማረ ብዙ የሀገሪቷን ፖለቲካ መጽሐፍ ያላነበበ በእነሱ ሸንጎ ያልተገኘ ሄዶ የሀገሪቷን ሕዝቡን ከላይ እስከታች ፈቶ ወደ ኢየሱስ ሊያመጡ ይችላሉ? How on earth? እግዚአብሔር ድንቅ ነውና ምን አደረገ? በመንፈስ ቅዱሱ ነካቸው፣ ሞላቸው። ከዛ በኋላ እነሱ ምን ሆኑ? ሄዱና እነዛን ሰዎች የሚፈቱ ሆኑ። የታሰሩት ስንቶቹ? እነዚህ ቀረጥ ሰብሳቢዎች፣ እነዚህ አሳ አጥማጆች ጌታ ለክብሩ ተጠቀመባቸው። ምናልባት እያንዳንዳችን የራሳችን ታሪክ አለ። የእኛ ባክግራውንድ ከየት መጣው? እንደዚህ አይነት እኔ እንደሌላም አልተማርኩም፣ ይታም አልደረስኩም ምናምን የሚባል ነገር ሊኖረን ይችላል። ነገር ግን ወገኔ ያም እያሉ ግራና ቀኛቸውን የማያውቁ ስንቱ አሉ፣ ስንቱ አሉ። በጣም እገረማለሁ። አንዳንድ ጊዜ በኢትዮጵያ ቴሌቪዥን፣ በውጭ ቴሌቪዥን ስለ ኢትዮጵያ የሚናገሩ ተማርን፣ እዚህ ደረሱ ምናምን የሚባሉ በጣም እገረማለሁ። በጣም ነው የሚገርመኝ የሚሉት ነገር በጣም ነው የሚገርመኝ። ወገኔ እግዚአብሔር የኔና የእናንተን ሕይወት ከጠራ፣ እግዚአብሔር እኔንና እናንተን ከፈታ በዓለም አንወሰንም። ዛሬ የጌታ መልእክት ለኔና ለእናንተ ወደ እርሱ እንድንመጣ በመንፈስ ቅዱስ ሞልቶ የታሰሩትን እንድንፈታ፣ ነፍሳትን ወደ እርሱ እንድናመጣ ነው። የኔና የእናንተ ታሪክ
ከነዛ ደቀ መዛሙርት ታሪክ የተለየ አይደለም። ጌታ ደቀ መዛሙርቱን ተማምኖ አላካቸውም፣ ራሱን ተማምኖ ነው። እግዚአብሔር ሄድ ስለኝ ራሱን ተማምኖ ነው እንጂ ቶሎሳን ተማምኖ አይደለም። ለአንድ ቅንጣት እኔን አላምንም፣ በራሱ ተማምኖ። አንተን አምኖ አይደለም፣ አንቺን አምኖሽ አይደለም፣ ራሱን ተማምኖ ነው ጌታ የጠራን የሚጠራን። ወገኖቼ ለወንጌሉ፣ ለስሙ፣ ለምሕረቱ፣ ለፍቅሩ፣ ለመንግስቱ፣ ለክብሩ መገለጫ ይሆን ዘንድ ምን አደረገ? ሰጠን። ራሱን ተማምኖ ጌታ ጠራን። ያ ደግሞ ይቻል ዘንድ የእያንዳንዳችንን በመንፈስ ቅዱስ ሞላን፣ በመንፈስ ቅዱስ ነካን። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ስለ እግዚአብሔር መንግሥት፣ ስለ ጥሪያቸው፣ ስለ ተልእኮአቸው፣ ስለ አገልግሎታቸው፣ ስለ መልእክታቸው፣ ስለ ምስክርነታቸው፣ ስለ ሕይወታቸው ብዙ ነገሮችን ካስተማራቸው በኋላ ከማረጉ በፊት የመጨረሻ መምሪያ ሰጣቸው። በዓለም ላይ ስትሄዱ፣ በዓለም ላይ ስትኖሩ ማድረግ ያለባችሁ ይሄ ነው ብሎ የመጨረሻ ትምህርቱ፣ የመጨረሻ ከማረጉ በፊት ከነሱ ከመወሰዱ በፊት የተናገረው ነገር ነበረ። ያም በሉቃስ ምዕራፍ 24 ቁጥር 49 ላይ ነው ያለው። እነሆም አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። የሚያስፈልጋችሁ ሰማያዊ ልብስ ነው። የዓለም ክሬደንሻል የዚህ የዛ ነገር አይደለም። ነገር ግን ከእግዚአብሔር የሆነ ሰማያዊ የሆነ ቅዱስ የሆነ ፍጹም የሆነ ያን መልበስ አለባችሁ። ከኢየሩሳሌም ከላይ ኃይል እስክትለብሱ አትውጡ አላቸው። የሚያስደንቅ አይደል? የሚያስደንቅ ነው። አብ የሰጠው ተስፋ ምን የሚል ነው? ይህም የሚገኘው በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 እስከ 29 ያለው ነው። እንዲህም ይሆናል፣ መንፈሴም በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ። ደግሞም በዛ ወራት በወንዶችና በሴቶች ባሪያዎቼ መንፈሴን አፈሳለሁ እያለ ይቀጥላል። ትንቢትን የሚያናግር ራእይን የሚያሳይ የሰውን ሕይወት የሚለውጥ የእግዚአብሔር መንፈስ በሥጋ ለባሽ ሁሉ ላይ ይፈሳል አለ። መንፈስ ቅዱስ ከፈሰሰባቸው ሰዎች እንደ ድሮ አይቀሩም፣ እንደ ድሮ አይኖሩም፣ እንደ ድሮ አይመላለሱም። ከዛች ደቂቃ ከዛች ሰከንድ ጀምሮ ታሪካቸው ለዘላለም ይለወጣል። እንደ ድሮ መኖር ይቀራል። እንደ ድሮ መናገር፣ እንደ ድሮ መመላለስ፣ እንደ ድሮ መጫወት ይቀራል። እንደ ድሮ መኖር ይቀራል። ያ እሳት የእግዚአብሔር እሳት ከላይ ሲመጣ ትላንትና አንድ መጽሐፍ ሰሞኑን አንድ መጽሐፍ አነብ ነበርና ስለ ሪቫይቫል የተጻፈ መጽሐፍ እና እነዚህ ይሄ በዚህ በፍሎሪዳ አካባቢ በፔንሳኮላ በሚባል ለ4 ዓመት የተካሄደ ሪቫይቫል ፓስተር መስፍን፣ ፓስተር አዘብ፣ እኔም ሄደን ነበረ። ነገር ግን እኛ የሄድነው ነገሩ ካለፈ በኋላ እና ሰውየው ስለዛ ሲጽፍ የእግዚአብሔር መንፈስ በመጣ ጊዜ አለ በጣም የሚያስደንቅ ሁኔታ ነበር አለ።
ሰዎችን ስነካቸው ለ5 ሰዓት ለ6 ሰዓት በምድር ላይ እንትን እየሆኑ ያለቅሳሉ፣ እግዚአብሔርን ያመሰግናሉ እንጂ ማንም ስለ ማንም ግድ አልነበረውም አለ። ማንም ስለ ማንም እዛ ቦታ አንድ የሚዘል ሰው አልነበረም፣ አንድ እንትን አልነበረም። ሰው ያለው በፊቱ በመሬት ላይ ወድቆ ተደፍቶ እግዚአብሔርን ማመስገን አለ። ያ ንስሐቸው ደግሞ 1 ሰዓት 2 ሰዓት የሚወስድ ነው አለ። እንትን እያሉ የእግዚአብሔር መንፈስ በሰው ላይ ሲመጣ የሰው ታሪክ እንደ ድሮ ሆኖ አይቀርም። ልክ ሌላ ዓለም ውስጥ ገብቶ እንደሚወጣ ሰው ነው። እዚህ እንትን መጥቶ እዚህ ተሞልቶ እዚህ ሲደርስ ታሪኩ ሌላ ነው። ታሪኩ ሌላ ነው። መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ስለዚህ እያንዳንዳችን ተስፋ አለን። እያንዳንዳችን በዛ እሳት እግዚአብሔር ቃል ብሏልና ተስፋ አለን። ይህ ጌታ ያለው በሐዋርያት ሥራ ምዕራፍ 2 ላይ እንደተደረገ እናያለን። እሱንም ማንበብ መጥፎ አይደለም። እስኪ ሐዋርያት ሥራ ምዕራፍ 2 አውጡ። በቃ አዲስ ነገር የሆነበት የሐዋርያት ሥራ ምዕራፍ 2 ቁጥር 1 በዓለ ኀምሳም የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በእያንዳንዳቸው ላይ እሳት ተቀመጠ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ዛሬ ጠዋት በእያንዳንዳችን ላይ የእግዚአብሔር እሳት ይውደቅ። በእያንዳንዳችን ላይ ሰማያዊና ዘላለማዊ የእግዚአብሔር እሳት ይውደቅ። ታሪክን የሚለውጥ፣ ሰውን የሚለውጥ፣ አቅጣጫን የሚለውጥ፣ ሁሉን ነገር ለእግዚአብሔር የሚቀድስ ሕይወትን፣ ኑሮን፣ ትዳሪን፣ አሰራሪን፣ ስራን ሁሉ ለእግዚአብሔር የሚቀድስ የእግዚአብሔር እሳት በእያንዳንዳችን ላይ ዛሬ ይውደቅ። ይህ ቦታ የእግዚአብሔር መንፈስ የሚገዛው ቦታ፣ የሚቆጣጠረው ቦታ፣ የሚጠቀምበት ቦታ ይሁን። ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር እያለ ይቀጥላል። የእግዚአብሔር እሳት በቃ ሐዋርያት እዛ በነበሩ ጊዜ ይጸልዩ ነበረ። እሳቱ ከመጣ በኋላ ታሪካቸው ሌላ ነበር። እዛ የነበራቸው ጥያቄ፣ እዛ የነበራቸው ጸሎት፣ እዛ የነበራቸው ውይይት በሙሉ ቀረ። ወገኔ ካለበት ወጥተህ ሌላ እርምጃ፣ ሌላ ደረጃ፣ ሌላ ህይወት ውስጥ የምትገባው ያ የእግዚአብሔር እሳት ሲነካ ነው። እነሱ ድሮ ብዙ ጥያቄ ነበራቸው። የሀገር ጉዳይ፣ የፖለቲካ ጉዳይ፣ የሮማውያን ጉዳይ፣ የአይሁዶች ጉዳይ፣ የቤተ ክርስቲያን ጉዳይ፣ የቤተ መቅደስ ጉዳይ፣ ይሄ ነው የማይባል ብዙ ጥያቄ፣ የሹመት ጉዳይ፣ ማን በጎን ይቀመጣል የሚል እንደዚህ አይነት ነበር። you know what ከዛን ጊዜ ጀምሮ አንድ ጥያቄ አልተነሳም። ምክንያቱም ታሪካቸው ተለወጠ። እግዚአብሔር ለወጣቸው። እግዚአብሔር ለወጣቸው። ዛሬ የሚያንከራትተን ጥያቄ፣ የምንም ጥያቄ ይሁን የማንም ጥያቄ ይሁን፣ ዛሬ የሚያንከራትተን ጥያቄ የእግዚአብሔር እሳት ሲያገኘን ታሪካችን ይለወጣል። ታሪካችን ይለወጣል። በጌታ መንፈስ ቅዱስ የመሞላት ጥቅም በሥጋ ለባሽ ተዘርዝሮ አያልቅም ወገኖቼ።
መንፈስ ቅዱስ እግዚአብሔር ነውና የእግዚአብሔርን ሥራ ተምሮ አስተምሮ ሰብኮ ዘምሮ ጽፎ ለዘላለም የሚጨርስ የለም። ሆኖም በመንፈስ ቅዱስ ስንሞላ በሰው ቋንቋ መግለጥ በማይቻል ፍቅር፣ ሰላም፣ እረፍት፣ ማስተዋል፣ ምሕረት እንሞላለን። እኔ በመንፈስ ቅዱስ ሙላት እጅግ የሚያስደንቀኝ በሰው ላይ የሚመጣው ሰላም ነው። የእግዚአብሔር መንፈስ በነካኝና በሞላኝ ቀን በመሬት ላይ ሆኜ ወገኖቼ የተደነቅኩት የመጣ የሞላኝ ሰላም ነው። እንደዚህ አይነት ሰላም በምድር ላይ አለ ብዬ አልገመትኩም፣ አላሰብኩም። ይሄ ከአእምሮ በላይ የሆነ ሰላም ነው። የሚሸከም ሰላም። ይሄ ዝም ብሎ የሆነ ሰላም አይደለም። ትልቅ ሰላም የሰራዊት ጌታ እግዚአብሔር በናዝሬቱ በክርስቶስ ኢየሱስ በዛ እሳቱ ይጎበኘን። በመንፈስ ቅዱስ ስንሞላ በሰው ቋንቋ መግለጥ የማይቻል ፍቅር፣ ሰላም፣ እረፍት፣ ማስተዋል ይሞላናል። ይህን ዓለም ከሰው ሳይሆን ከእግዚአብሔር አንጻር መረዳትና መለየት የምንችለው በመንፈስ ቅዱስ ስንሞላ ብቻ ነው። ቅድም ያልኳቸው ምንም አይነት ከየትም ይምጣ ምንም ደረጃ ላይ ያለ ይሁን የእግዚአብሔር መንፈስ ያልነካው ሰው የምናገረው በሙሉ ትራሽ ነው። ለጊዜው ጠቃሚ ሊሆን ይችላል። ነገር ግን እስከዚህ ነው የምትሉት ነገር አይደለም። እንዴት ይሄ ትልቅ ሰው ይሄንን ነገር ይናገራል ብላችሁ ትደነቃላችሁ? ያስደንቃል። ስለዚህም ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ከላይ ኃይል እስክትለብሱ ድረስ በሄዳችሁበት ቦታ የሚመራችሁ፣ በሄዳችሁበት ቦታ ሁኔታን የምትለዩበት፣ የምትናገሩበት፣ የምታገለገሉበት ኃይል በላችሁ ላይ እስኪመጣ ብሎ እስከዛ ድረስ በኢየሩሳሌም ከተማ ቆዩ አላቸው። የሰራዊት ጌታ በእሳቱ እስኪያለብሳችሁ እስክትሞሉ ኃይል በእሳቱ ኃይል እስክትገለጡ በኃይል እስክትሰማሩ ከኢየሩሳሌም አትውጡ አላቸው። አትውጡ። እውነትም በበዓለ ሃምሳ መንፈስ ቅዱስ በወረደባቸው ቀን ለመጀመሪያ ጊዜ የጌታ ደቀ መዛሙርት በኃይል በስልጣን በድፍረት ጌታ ኢየሱስን ለተሰበሰበው ሕዝብ በመግለጥ ተገለጡ፣ ታወቁ። ወደ ጥሪያቸው ወደ አገልግሎታቸው ገቡ። ወገኖቼ ሄደን የታሰረውን ሕዝባችንን እንፈታ ዘንድ ጌታ ይከበርባቸው ዘንድ ከሁሉ መጀመሪያ ለእኔና ለእናንተ ሰማያዊ ልብስ በመንፈስ ቅዱስ እንድንሞላ እንደ እግዚአብሔር ፈቃዱ እንድንሆን ያስፈልገናል። የታሰረውን አይፈታም። የታሰሩትን ለመፍታት እኛ መጀመሪያ መፈታት አለብን። ለመሆኑ ማን ነው የታሰረው? በምንድን ነው የታሰረው ብላችሁ ልትጠይቁኝ ትችላላችሁ። እኔ ደግሞ ሰይጣን ያላሰረው፣ ጥላቻ ያላሰረው፣ ቋንቋ፣ ብሔርተኝነት፣ ክልል ያላሰረው ኢትዮጵያዊ መፍታት የማያስፈልገው ማን ነው ብዬ ይጠይቃችኋል። ማን ነው? ማን አለ እንዴ?
እውነቱን ልንገራችሁ፣ ምዕራቡ፣ ምስራቁ፣ ሰሜኑ፣ ደቡቡ በሰይጣን መንፈስ የፍጥኝ ታስሯል። መፈታት የሚያስፈልግ ሕዝብ አለን። ሕዝብ አለ። በአሁኑ ጊዜ በምድሪቷ እርቅ፣ ሰላም፣ አንድነት፣ መግባባት ለማምጣት 4000 የሚያህሉ ከብሔር ብሔረሰብ የተወከሉ አገራዊ ምክክር እየተካሄደ ነው። እጅግ በጣም ጥሩ ነው። ጌታን እጅግ እናመሰግነዋለን። ስለዚህ ይህ መሆን የነበረበት ከዘመናት በፊት ነው። ስጋ ለባሽ በስጋ መሰረት መሰራት ያለበትን መስራት ትክክል ነው። እነሱ ማድረግ ያለባቸው ይሄ መደረግ የነበረበት ከዘመናት በፊት ነው። ቁጭ ብለን መወያየት የሀገራችንን ችግር፣ የእርስ በርስ ችግር፣ ለምን እንደምንጣላ፣ ለምን እንደምንባላ መነጋገር ቀድሞ ድሮ መሆን የነበረበት ነው። ትክክል ነው። ይሄ የተጀመረው ትክክል ነው። ስለዚያ በጣም እግዚአብሔርን እጅግ አድርገን ነው የምናመሰግነው። እግዚአብሔርን በጣም እጅግ አድርገን ነው የምናመሰግነው። ሆኖም ምንም መልካምና እጅግ አስፈላጊ ቢሆንም አገራዊ የምክክር ኮሚሽን ነው የሚባለው ከውስጣዊ እስራት፣ ከውስጣዊ ጥላቻ፣ ከውስጣዊ ቂም በቀል፣ ከውስጣዊ ንቀት፣ ከውስጣዊ ቅናት፣ ከውስጣዊ በደል የኢትዮጵያን ሕዝብ መፍታት አይችልም። ስሙኝ፣ ጥሩ ነው። 4000 በጣም በሚያስደንቅ እኔ እከታተላችኋለሁ ምን እንደሚያደርጉ ምን እንደሚሰሩ። ማተር ኦፍ ፋክት እዚያ እንድገኝ ተጠይቄ ነበር፣ አልቻልኩም። ነገር ግን የሚያወሩት የሚያደርጉት ነገር በጣም የሚያስደንቅ ነው። ሌላው እንዴት እንደጎዳው፣ ሌላው እንዴት እንደዘረፈው፣ እንዴት እንደናቀው፣ ዝቅ እንዴት እንዳደረገው ይሄንን ሁሉ እያወሩ እርቅን ለማምጣት ማለት እየሰሩ በጣም የሚያስፈልግ በጣም የሚያስደንቅ ነው። ነገር ግን ይሄ ሁሉ ሰዎችን እናስታርቅ የለ፣ ሰዎች ተቃቀፉ የለ። አዎ ተቃቀፉ እንጂ ውስጣቸው ያለው ደም፣ በውስጣቸው ያለው መድማት፣ ጥላቻ፣ ቅናት፣ ንቀት በሙሉ አልተነካም። ስጋ ለባሽ ይህንን ማድረግ አይችልም። ያን ማድረግ የሚችል የእግዚአብሔር ልጅ የናዝሬቱ ኢየሱስ ብቻ ነው። ሰማያዊውን ሰማያዊው ያደርጋል። ምሕረት የእግዚአብሔር ነው። አዎ እኔ ለሰው ምሕረትን ባደርግ ይሻለኛል፣ ለጤና ይሻለኛል፣ ለኑሮ ይሻለኛል፣ ለዓለም ለዚህ ዓለም ይሻለኛል። ብዙዎች ሰዎች በቁጣ በጥላቻ የሚኖሩ ታሰሩ። ስለዚህ ለሁላችሁም ይሻላችኋል ይቅር ማለት። ሰውየው አልሰማም አልፈልግም ብል እግሩ ላይ ወድቃችሁ ይቅር ብያለሁ ብትሉ ይሻላችኋል። ለእናንተ ነው፣ ለሰውየው ብለው አይደለም። እኔ ሰውን ይቅር የሚለው ለራሴ ብዬ ነው፣ ለራሴ። ስለዚህ እነዛ የኢትዮጵያ ሕዝብ መፍታት ይሄ የሚያደርጉት አይችልም። ምድራዊ ምክክር በጌታ ቅዱስ ደም የተገኘው ምሕረትና ፈውስ ሊተካ አይችልም። ያም ማድረግ የሚችል የእግዚአብሔር ልጅ የናዝሬቱ ኢየሱስ ብቻ ነው። ሰማያዊውን ሰማያዊው ያደርጋል። እርሱ ብቻ በመንፈስ ቅዱስ ኃይል ሕዝቡን በእውነት ሊፈታ፣ ሊያስታርቅ፣ ሊያስማማ፣ አንድ ሊያደርግ፣ ሊቀድስ ይችላል። እግዚአብሔር ይችላል። እግዚአብሔር ካልቻለ ወገኔ፣ እግዚአብሔር ካላደረገ ሰው ምንም ማድረግ አይችልም። ሰው ምንም ማድረግ አይችልም። ከሰው ማንም ገና ያልተቀመጠበት ውርንጫ ለጌታ ኢየሱስ ታስሮ ታገኛላችሁ፣ ፈታችሁ አምጡት አለ።
ዛሬ ታስሮ መታሰራቸውን የማያውቁ ኢትዮጵያውያን ስንት ናቸው? አገሪን ነፃ እናወጣለን፣ ምድሪቷን ነፃ እናወጣለን እያሉ የታሰሩ አጋንንት ያሰራቸው የነገሰባቸው ስንት ናቸው? ወይም መታሰራቸውን እያወቁ አልታሰርኩም የሚሉ ፈሪሳውያን ስፍር ቁጥር የላቸውም። ቅድም እንደነገርኳቸው የታሰረው እስኪፈታ ድረስ ዋጋ የለው። ለራሱም ዋጋ የለው፣ ለማንም ዋጋ የለው። የታሰሩትን መስክረን ወደ ጌታ ብናመጣቸው የታሰሩቱ ይፈታሉ፣ ያዘኑቱ ይጽናናሉ፣ የወደቁቱ ይነሳሉ፣ የታመሙቱ ይፈወሳሉ፣ የሞቱቱ ሕይወትን ይዘራሉ፣ የተጣሉት ይታረቃሉ። በጣም ድንቅ ነው። ከተፈቱ በኋላ የማያደርጉት ነገር የለም። ለዚህ አገልግሎት አንተ ለጌታ ታስፈልጋለህ ወንድሜ። አንቺ ለጌታ ታስፈልገዋለሽ እህቴ። እኔ ለጌታ አስፈልገዋለሁ። ይህ ጉባኤ ለጌታ ያስፈልገዋል። ይህ ግቢ ለጌታ ያስፈልገዋልና ፈታችሁ አምጧል። ለጌታ ያስፈልገዋል። ያስፈልገዋል። ዛሬ ቁጭ ብለን የእግዚአብሔርን ቃል እንሰማበታለን። ዛሬ ቁጭ ብለን እግዚአብሔርን ማለት እዚህ መጥተን እግዚአብሔርን እናመልክበታለን። ድሮ ይሄ ካርሾ ቦታ ነበረ። መኪና አንዱ ዘር አንዱ ለኛ አንደኛው እዛ መታያ ነበረ። ተፈቶ ስለመጣ አሁን ጌታ የሚመለክበት ቦታ ሆነ። ጌታ የሚመለክበት ቦታ ሆነ። ስለሆነም አሁን የጌታ ሴንተር አለና ሄደን ሰዎችን መፍታት አለብን። ያለ መፍታት ደግሞ እግዚአብሔር መላእክትን ከሰማይ አይልክም አላከም። እግዚአብሔር የሚልከው ሰውን ነው፣ እኔና እናንተን ነው፣ ስጋና ደምን ነው። በመንፈስ ቅዱስ እየነካ በመንፈስ ቅዱስ እየሞላ የሚልከው። ስለዚህ እግዚአብሔር በዚህ ቦታ ላይ ዓላማ አለው። ባለፉት ሁለት ምሽት ባለፈው ጊዜ በኮንፈረንሳችን ጊዜ ያነበብነው ኢሳይያስ ምዕራፍ 25 አውጡ። ኢሳይያስ ምዕራፍ 25 እሱን እንደገና አነበዋለሁ። ትንቢተ ኢሳይያስ ምዕራፍ 25 ቁጥር 6 ጀምሮ የሠራዊት ጌታ እግዚአብሔር ለሕዝብ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ የወይን ጠጅ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። የት? በዚህ ተራራ ላይ። የት ነው ተራራው? በዚህ ቦታ ላይ እግዚአብሔር ግብዣ አድርጓል። እግዚአብሔር ግብዣ አዘጋጅቷል። ሰዎችን የሚያረካ ግብዣ፣ ሕይወትን የሚለውጥ ግብዣ፣ የታሰሩትን የሚፈታ ግብዣ እግዚአብሔር በዚህ ቦታ አዘጋጅቶታል። ይህ ለዛ የተለየ ቦታ ነው። እግዚአብሔር ወደዚህ ወኛ ውስጥ እጅ ያስገባው። በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለው መጋረጃ፣ በአሕዛብም ሁሉ ላይ የተዘረጋ መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔርም ከፊት ሁሉ እምባን ያብሳል፣ የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል። እግዚአብሔር ተናግሯልና። ይህም ቦታ እግዚአብሔር ለፈውስ ነው የሰጠን። ይህ ቦታ ለፈውስ ነው። ሰዎች እንዲፈቱበት ነው። ሰዎች እንዲታረቁበት ነው። ሰዎች ያስራቸውን ሁሉ በላቸው ላይ ያለውን እርግፍ አድርጎ የሚተዉበት ቦታ ነው ይሄ። ጌታ ይሄንን ለዚህ ነው ያዘጋጀው። የሰራዊት ጌታ እግዚአብሔር
ይህን የሚያደርገው መላእክትን ሳይሆን ሰውን ተጠቅሞ ነው። እኔና እናንተን ተጠቅሞ ነው። ጌታ ይህን ቦታ የሰጠን የመንግስቱ ስራ እንዲሰራበት፣ የመንግስቱ ዓላማ እንዲፈጸምበት ነው። የመንግስቱ መልእክት እንዲተላለፍበት፣ የመንግስቱ ድምፅ እንዲሰማበት፣ የመንግስቱ ስልጣን እንዲገለጥበት ነው። ያም በዚህ ዘመን በሕይወታችን ይሆን ዘንድ የፍቅር ሕይወት ያስፈልገናል። ይሄ እግዚአብሔር በዚህ ቦታ ላይ ያለው ዓላማ እንዴት ነው የሚፈጸመው? እግዚአብሔር ለዚህ ቦታ ያለው ዓላማ እንዴት ነው የሚፈጸመው? ነገሩ እንደዚህ ነው። በሕይወታችን በእኔና በእናንተ ሕይወት በእኔና በእናንተ ሕይወት ታሪካችን ተለውጦ የፍቅር ሕይወት ለሁሉም ለሁሉም ፍቅር ታውቃላችሁ። በምድር ላይ እግዚአብሔር በሁሉን ነገር የበረከትን፣ የጤናን፣ የሰላምን መንገድ የከፈተው የፍቅርን ቁልፍ በመስጠት ነው። ፍቅር ካላችሁ ሁሉ ነገር ክፍት ነው ለእናንተ፣ ለእኔና ለእናንተ ክፍት ነው። ምንም አይዘጋም። ጥላቻ ይዘጋል፣ ኩርፊያ ይዘጋል፣ ቅናት ይዘጋል። እና ስለዚህ እኔና እናንተ የፍቅር ሕይወት እንዲኖረን ያስፈልጋል። በፍቅር ነው ሰዎች የሚሳቡት። በጥላቻ የተሳበ ሰው በምድር ላይ የለም። በፍቅር ግን ይሳባሉ። የፍቅር ሕይወት ያስፈልገናል። ቀጥሎም የቅድስና ሕይወት። ብዙውን ጊዜ በቤተ ክርስቲያን ስለ ቅድስና አይሰበክም። ስለ ቅድስና እግዚአብሔር የሚያከብረው ቅድስና፣ እግዚአብሔር የሚገለጥበት የሚገኝበት ቅድስና፣ እግዚአብሔር የሚናገርበት ቅድስና። የቅድስና ሕይወት ወገኖቼ ሳይናገር ይናገራል። ሳይናገር ምንም ሳትሉ ሰዎች ምን ይላሉ መሰላችሁ? እናንተ ጋር ይመጡና ለጥያቄያቸው ለችግራቸው እናንተን አንድ ነገር ብሎ እናንተን ይፈልጋሉ። ቅድስና፣ የእግዚአብሔር ቅድስና፣ የእግዚአብሔር ቅድስና ወገኖቼ በሕይወታችን ላይ ያስፈልጋል። እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ። የቅድስና ሕይወት ያስፈልገናል። የምስክርነት ሕይወት መመስከር። መስክሩ። አገኝታችኋል? ጌታን አገኝታችኋል? ጌታ ሰላም ሰጥቷችኋል? ሰጥቶናል። እንመስክር። የምስክርነት ሕይወት፣ የአገልግሎት ሕይወት ባለን ደግሞ እናገልግል። እግዚአብሔር ብሎ እንደምታውቁት የነህምያ ግሩፕ ብዙ ስራ እየሰራ ነው እዚህ አካባቢ እና በፊታችን ያለው ምንድን ነው? እያንዳንዱ ሰው እዚህ ያለው ሰው እንደ ስጦታው እንደ ጥሪው ተመድቦ እግዚአብሔርን እንዲያገለግል ነው። ወደዛ ይህን ነው የምንመጣው። በቅርብ ጊዜ ይሄ ይሆናል። እያንዳንዱ ሰው ማንም ዝም ብሎ መጡ እንደገና በሚመጣው ሳምንት አይመጣም። there will be a change, there will be transformation, reformation. ምክንያቱም አገልግሎት የምናድግበት መንገድ ነው። አገልግሎት የምናድግበት ያገኘነውን ለሌላው ካልሰጠን አይበዛም። ስንመሰክር ምን እንሆናለን? እናድጋለን፣ እንባረካለን። ስለዚህ የምስክርነት ሕይወት፣ የአገልግሎት ሕይወት። ሌላው የጸሎት ሕይወት ነው። የጸሎት ሕይወት
የእስራኤል አምላክ እግዚአብሔር ባርካችሁ። ብዙዎቻችሁ ሳምንቱን በሙሉ ጠዋት ተነስታችሁ ጆይን እያደረጋችሁ ወደ ጸሎት ወደ ስራ ከመሄዳችሁ በፊት ትጸልያላችሁ። what a blessing! ለእናንተ ቀኑን በዛ መጀመራችሁ እንዴት ድንቅ ነው! እንዴት ድንቅ ነው! ስለዚህ ይህንን ያላወቃችሁ ያማትገቡ እናንተ በጣም ሚስ አድርጋችኋል። እና ስለዚህ ይህንን እንድታደርጉ እንጠይቃችኋለን። የጸሎት ህይወት ከጌታ ጋር የመነጋገር፣ ከጌታ ጋር ጊዜ የማሳለፍ፣ ከጌታ ጋር በምስጢር ከጌታ ጋር የመነጋገር እንዴት አስደናቂ ነገር! እንዴት አስደናቂ ነገር! ወገኔ ይህ ያስፈልጋል። የመንፈስ ቅዱስ እሳት ያስፈልገናል። ዛሬ ጌታ ኢየሱስ ክርስቶስ ወገኖቼ በእሳቱ ያግኘን። እስኪ ሁላችሁ ብድግ በሉ። ሁላችሁ ብድግ በሉ። ሁላችሁ እጆቻችሁን አንሱ። ዛሬ እዚህ ቦታ ላይ ተገኘን ወይም ደግሞ በተለያየ መንገድ ለምንከታተል ጌታ ኢየሱስ ክርስቶስ በእሳቱ ያግኘን። ጌታ ኢየሱስ ክርስቶስ በእሳቱ ይሙላል። ጌታ ኢየሱስ ክርስቶስ በእሳቱ ይላከን፣ በእሳቱ ያቀጣጥለን። ጌታ ኢየሱስ ክርስቶስ በእሳቱ ያስጨክነን፣ ፈቺዎች ያድርገን። በሕይወታችን በዘመናችን ስራውን ይስራ። ጌታ ኢየሱስ ክርስቶስ ያስታጥቀን። ጌታ ኢየሱስ ክርስቶስ እኔና እናንተ አይቴን ሰምቴን ወደማናውቀው ሰላም፣ ወደማናውቀው መገለጥ፣ ወደማናውቀው ሕይወት ያስገባን። ጌታ ኢየሱስ ክርስቶስ ከተራው ኑሮ ይገላግለን፣ ከተራ ጨዋታ ይገላግለን። ሰማያዊው የሆነውን ዘላለማዊ የሆነውን እውነት የሆነውን ሕይወት የሆነውን በሕይወታችን እያፈሰሰ ሕይወታችንን እየቀባ በናዝሬቱ በክርስቶስ ኢየሱስም ይላከን። በናዝሬቱ በጌታ በኢየሱስ ክርስቶስም በሕይወታችሁ ለውጥ ይሁን፣ በታሪካችሁ ለውጥ ይሁን፣ በትዳራችሁ በስራችሁ ለውጥ ይሁን፣ በመንገዳችሁ ለውጥ ይሁን። የእስራኤል አምላክ እግዚአብሔር ይህንን ዘመን የለውጥ ዘመን ያድርግላችሁ። አሜን ያድርግ። ሰማያዊ እሳት፣ ሰማያዊው ልብስ ያግኘን በጌታ በኢየሱስ ክርስቶስ ስም። ከዛሬ ጀምሮ መንገዳችን፣ ሕይወታችን በጌታ በኢየሱስ ክርስቶስ ስም የቀና ይሁን። አባቶይ እንጸልያለን፣ ለምድራችን እንጸልያለን፣ ለሕዝባችን እንጸልያለን፣ ለነዚህ ተሰብስቦ ላሉት ለ4,000 እንጸልያለን። የእግዚአብሔር እሳት ይዛ እንዳሉ ይውደቅባቸው። ከተለያየ ቋንቋ፣ ከተለያየ ባህል፣ ከተለያየ አካባቢ የመጡ ናቸው። ከተለያየ ነገር ለመጀመሪያ ጊዜ የተገናኙ ናቸው። በናዝሬቱ በጌታ በኢየሱስ ክርስቶስም እሳት ያግኛቸው። በስብሰባቸው ላይ በዓለ ሃምሳ ይሁን። በጌታ በኢየሱስ ክርስቶስም የእግዚአብሔር ቃል፣ የእግዚአብሔር መንፈስ ያናግራቸው። የሚሰሩት ሥራ ለምድሪቷ ፈውስ፣ ለሕዝቡ ፈውስ ይሁን። መነቀል ያለበት ይነቀል፣ መወገድ ያለበት ይወገድ። የእስራኤል አምላክ እግዚአብሔር መሆን ያለበት ይሁን። ለእነሱ እንጸልይላችኋለን። አንተ እንድትረዳቸው፣ እንድትባርካቸው፣ እንድትመራቸው በጌታ በኢየሱስ ክርስቶስ ስም እርዳቸው። እጅግ አድርገን እናመሰግናለን። ጌታ ሆይ እኔና ወገኖቼን የታሰሩትን መፍታት እንድንችል ከዚህ ስንወጣ
የታሰሩትን ፈልገን በተለያየ መንገድ የታሰሩትን ያለ ኢየሱስ ያሉ በሙሉ የታሰሩ ናቸው። በምንም አይነት ነፃ መሆን አይችሉም። ኢየሱስ ያልፈታው ሰው የታሰረ ነው። በዓለም ላይ ያሉ ኢየሱስን የማያውቁ ሁሉ የታሰሩ ናቸው። በጌታ በኢየሱስ ክርስቶስ ስም በወንጌሊ መልእክት በወንጌሊ ኃይል በጌታ በኢየሱስ ክርስቶስ ይፈቱ፣ ወደ ብርሃን ይምጡ፣ የብርሃን ኃይል ያግኛቸው። እግዚአብሔር ሆይ ስለምታደርገው ሁሉ እናመሰግናለን። በመከራ ያሉትን አስብ፣ በችግር ያሉትን አስብ፣ ጥያቄ ያላቸውን አስብ። በሁለመናቸው ምንድነው ለምን እንደሆነ ብሎ ጥያቄ ላላቸው በጌታ በኢየሱስ ክርስቶስ ስም ዛሬ አንተ መልስ ሁናቸው፣ ሰላም መልስ ይሁናቸው። እግዚአብሔር ሆይ ስለምታደርገው ሁሉ እናመሰግናለን። ክብር በሰማይ ክብር በምድር አሁንም እስከ ዘላለምም ላንተ ይሁን። በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም እስኪ አመስግኑት ይህንን ጌታ። ይህ ለጌታ ያስፈልገዋል። አንተ ለጌታ ታስፈልገዋለህ። አንቺ ለጌታ ታስፈልገዋለሽ። አስቡት፣ ይሄንን አስቡት። እኔ ለጌታ እፈልጋለሁ በሉ። ወደ ቤታችሁ ስትሄዱ፣ ቤታችሁ ስትገቡ ይህ ቤት ለእግዚአብሔር ይፈልጋል በሉ። ይህ ቤት ለእግዚአብሔር ይፈልጋል። ይህ ቦታ ለእግዚአብሔር ይፈልጋል። ሕይወቴ ቤቴ፣ ትዳሬ፣ ኑሮዬ ለእግዚአብሔር ይፈልጋል በሉ እና በቤታችሁ ላይ ይሄንን አውጁ። የእስራኤል አምላክ እግዚአብሔር በሕይወታችሁ በኑሯችሁ ላይ እሳቱን ያፍስስ፣ መንፈስ ቅዱሱን ያፍስስ። በጌታ በኢየሱስ ክርስቶስ ሙላት ተሞሉ። መንገዳችሁ የተባረከ፣ አካሄዳችሁ የተባረከ፣ ዘመናችሁ የተባረከ ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ይምራችሁ። እግዚአብሔር ያስታጥቃችሁ። እግዚአብሔር ይሸከማችሁ። እግዚአብሔር ያሻግራችሁ። እግዚአብሔር በጌታ በኢየሱስ ክርስቶስ ሁለመናችሁን ይባርክ። እግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ አሜን። እስኪ አንድ ግን ጌታን አመስግኑ።